አሰላሙ አለይኩም ወራህመቱላሂ ወበረካቱ ውዶቼ እንዴት ናችሁ? እንግዲህ ያው ረጅም ጊዜ ሆኖኛል ረጅም ቪዲዮ ከለቀኩኝ ሾርት ላይ ነው ያለሁት። ያው እንግዲህ ሩጫም በዝቶብኛል ትንሽ ማይግሬን አለብኝ እና እሱም ትንሽ እያመመኝ በዛ ምክንያት ነው ውዶቼ ጠፋፋ ነው። ኢንሻአላህ እንግዲህ ዛሬ እንደምታዩት የሚያማምሩ ሽፎኖች ረመዳንን በማስመልከት ዲስካውንት አድርገን ይዘን መጥተናል። ያው ብዙ ጊዜ ስለ ሽፎን ስልናገር ከነ ሻርፑ ነው የምትሉኝ ሰዎች አላችሁ። ሻርፕ በነገራችን ላይ ሌላ ሂሳብ ነው የምለብሳችሁ ሻርፖች ከ1500 ጀምሮ እስከ 2500 የተለያየ ዋጋ ያላቸው ሻርፖች ኖርማሊ ሽፎኑ ጋር እያላበስኩ ልለብስ እችላለሁ። እና ኖርማሊ የማወራው ስለ ቀሚሱ ነው ማለት ነው። እና የሽፎን ቀሚስ ከዛሬ 3500 ያው ነው እየሸጥኩ ያለሁት። ዛሬ ደግሞ እንደምታዩዋቸው በሚያማምር ዲዛይን የተሰሩ ከ2500 ጀምሮ እስከ 3000 ድረስ ይዘንላችሁ ቀርበናል። እዚህ ቪዲዮ የሰራሁባቸውም አሉ ገና ቪዲዮም ያልተቀረጹም በጣም ብዙ ሽፎኖች አሉ። ኢንሻአላህ ሰሞኑን ላንበሻብሻችሁ ነው እላችኋለሁ ኢንሻአላህ። ያው ከእናንተ የሚጠበቀው በ0914609597 ወይ መደወል ነው ወይ በቴሌግራም በኢሞ በዋትሳፕ በሁሉም ማናገር ትችላላችሁ። በአካል መተን ጨርቁን አይተን ለክተን እንግዛ ለምትሉ ደግሞ ደሴ አራዳ እድገት ህንፃ 382 ቁጥር ነው። በእርግጥ የኔ አድራሻ የለኝም ግን መጅሊስ ቤታችን ላይ ልብሶቹ ስለሚገኙ መታችሁ ለክታችሁ እናታችሁንም አስለክታችሁ መግዛት ትችላላችሁ። በአካልም መታችሁ መውሰድ ትችላላችሁ። የጨርቆቹን ጥራት እቃውንም ሁሉንም በአካል ያው ማየት ይቻላል ለማለት ነው ውዶቼ ኢንሻአላህ። እንግዲህ ያው ሰሞኑን ጋቢዎችም ከ3500 እስከ 5000 ያሉ ጋቢዎች ሻል ከ1500 እስከ 1800 ሸርሸፎች ማለት ነው። ሻሎችም እንደዚሁ እስከ 1900 ያሉ ጥምጣም ከ6 እስከ 950 ብር የሱፍ ጣቃ ከ1000 እስከ 2500 ብር እንደዚሁም በጣም ብዙ ለቤተሰብ ያስፈልጉናል የምትሏቸውን ነገሮች በሙሉ አዘጋጅቼ ስለመጣሁኝ ደውሉ ዘዙላችኋለሁ ውዶቼ ኢንሻአላህ። ያው በቀጣይ ደግሞ የተለያዩ ነገሮችን ወደ እናንተ ይዤ ለመምጣት አስቤያለሁ። አብያዎች አዳዲስ የመጡ አብያዎች የህፃናት ልብሶች ጫማ ሁሉንም ነገር ነው ኢንሻአላህ ለረመዳን ለኢድ ያዘጋጀነው። አላህ እንግዲህ ረመዳን ከሚደርሱት ደርሰውም ከሚጾሙት ጾመውም የረመዳንን አጅር በረካ ከሚያገኙት ወንጀላቸውን ካስማሩት የረመዳን አጅር በረካ ካገኙት ባሮቹ መካከል አላህ ያድርገን። አላህ በሰላም ያድርሰን። ያው እንግዲህ በዛ ወር ደግሞ ቤተሰቡንም ማስደሰት የምትፈልጉ እንግዲህ እነዚህን የመሳሰሉ አልባሳት አቅርቤያለሁ ለማለት ነው። ከዛ ውጭ እንግዲህ አረንጓዴ የዚህ አይነቱን ሽፎን አረንጓዴ ብዙዎቻችሁ አዛችሁኝ ነበር። አረንጓዴ ጣቃ ጠፍቷል። አዲስ አበባ አዝዤዋለሁኝ ኢንሻአላህ ከመጣ ያው እንግዲህ ቅድሚያ ላዘዛችሁኝ ሰዎች ቅድሚያ እሰጣለሁኝ። አሁን ላይ ይሄ 5 ፍሬ ነው ያለኝ። በነገራችን ላይ ድመቱን ለመታሹ እንዳትሉኝ እዚህ ጋር ሰላትም መስገጃ የለንም መንቀሳቀሻም የለንም እግር እየተያዝን ነው የምንሄደውና ለዛ ነው። ያው ኮማሽ መቼም የሚለው አያጣም። ኮማሽ ሳስታውስ ምን ትዝ አለኝ ትናንት አንዷ መቼም እኛን ለመቀፈል የማይሮጥ የለም ምናምን እያለች ነበር አስገድደን በቃ አንቀን ሁላ የምናስገዛት ነው የመሰላት ልብስ ሳስተዋውቅ እና ውዶቼ እናቴ ዋዬ ንግድ ሀላል ነው በነገራችን ላይ ማለት ነው። እቃዬን አሳይቼ 40,000 ብር ራሱ ብል የኔ እቃ እስከሆነ ድረስ ገዥ ፈልጎ ከገዛ መብቱ ነው። መርጦ ደግሞ አወዳድሮ እንዲገዛ ነው ሚዲያ ላይ ዋጋ ተነግሮ የሚመጣው። አሁን እኔ የምናገረውን ዋጋ ደግሞ ሌላ ቦታ ትጠይቁና ከዛ አይ ይሄ ይሻለኛል ብላችሁ የተሻለውን ትገዛላችሁ እንጂ በግዴታ ካልገዛችሁ ብሎ የሚያስገድድ ሰው የለም። ኖርማሊ እናንተ መርጣችሁ የፈለጋችሁትን መግዛት ትችላላችሁ። ግን ደግሞ እኔ ስራዬ ስለሆነ ማስተዋወቄን አልተውም ልላት ነው። ለልጅቱ ነው ለእናንተ አይደለም። ትናንትና መጅሊስ ውሰዱልኝ ውሰዱልኝ ብል ማለት ነው እምቢ አሉኝና አንዷን እህት እንዴት አድርጌ መጅሊሷን እንዳስጨንኳት ልንገራችሁ። ሙሉ ብር ነው የከፈለችውና ውሰጅልኝ ብላት በቃ ልትወስድልኝ አልቻለችም ማለት ነው። በቃ ቀን እንትን እያለች ከዛ በኋላ እኔ እህታችሁ ምን አደረኩኝ? ቀብድ እንደ ሁሉንም እንደከፈለች አውቃለሁ ግን ቴክስት ጻፍኩላት ሪከርድ አደረኩላት። ውዴ ቀሪውን ብር አስገቢና መጅሊሱን አውጪ ምናምን አልኳት። ከዛ ጠዋት ማታ ነው ልተኛ ስል ነው ሪከርድ አድርጌላት የተኛሁትና
ሪከርድ ስታረግ ነው ያደረችው። ከዛ እንዴ ረምላ ምን ሆነሽ ነው? በቃ ሙሉ ብሩን እኮ ከፍያለሁ ረምላዬ ደርሶኛል ብለሽኛል። ከፍለሻል? አዎ። አይ ቀጣይ ላይ ደግሞ ምንም ብር አልሰጠሽኝም ልልሽ ስለምችል ከአሁኑ መጅሊስሽን አውጪ አልኳት። ኧረ አንቺ አታደርጊም ነገርኩሽ። አሁን ይኸው ቀብድ አልከፈልሽኝም አልኩሽ። አሁን ቀጣይ ደግሞ ብር የለሽም ልልሽ ነው ስላት፣ ኧረ ባለቤቴ ይመጣል ብላ እቃውን አወጣች። እና ወላሂ በጣም ነው ፈታ ያደረገችኝ። እና አሁንም አንድ 10 ሰዎች አሉ መጅሊስ ያላወጡ። የእነሱን መጅሊስ ደግሞ ጨርቁም ያለቀ ነው የብዙዎቹ ስለሆነ እንቸብችበው ልንከብር ነው። መጅሊስ መግዛት የምትፈልጉ ሰዎች በአካል መታችሁ ልኬታችሁ ተመሳሳይ ከሆነ መውሰድ ትችላላችሁ። ሰዎቹ እንግዲህ ቀብድ ከፍለው 50 እና 60 ሺህ ብር ከፍለው የረምላን ቤት ያሙቅ ብለው ስለተውት እኔ ቸበችብላቸዋለሁ እና ግዙ። ያው እንግዲህ ሰምታችኋል፣ ባለቤቶቹ ልቸበችብላችሁ ነው እናላችሁ። የሚገርማችሁ ዛሬ ደህና ነኝ። ማይግሬኔ ትንሽ ለቀቅ አድርጎኛል፣ ግን የሚያንዘረዝረኝ ነገር አልለቀቀኝም፣ በአንድ አፍንጫዬ ማለት ነው። የጤናን ነገር ብቻ አላህ የሁላችንንም አፍያ ያርገን። የታመመ ሁሉ ይሻር፣ የሞተ ሁሉ ይማር። አላህዬ አላህ ይዘንልን ያረቢ። ላላገቡት መልካም ትዳርን፣ ላገቡት ደግሞ ያማረ ህይወትን፣ ሰፋ ያለ ቤትን አላህ ይወፍቃቸው። ለወለዱ ላልወለዱት ሷሊህ ልጆች አላህ ይወፍቃቸው። የወለዱትን ልጆቻቸውን በአፍያ በጤና ያሳድግላቸው። ርዚቃችንን እንዳፈሩ እንዳሸዋው አላህ ያብዛልን። ሀዘንን ከኛ ላይ ያርቅልን። ቤተሰቦቻችንን የምንጦር የምናስደስት አላህ ያድርግልን። ያ ረቢ ሀጅ የምናረግበት ሰደቃ ምንሰድቅበት ዘካ ምናወጣበትን ርዚቅ ካላህ ቤት አላህ ይስጠን። ያ ረቢ አላህ ያስደስተን። እና ኢንሻአላህ ውዶቼ እነዚህን አልባሳቶች ሁሉንም እስከ መጨረሻው ድረስ ቪዲዮውን እዩ። የምትፈልጓቸው ካሉ ስክሪንሹት አድርጋችሁ በቴሌግራም ወይ በዋትሳፕ ወይ በኢሞ በተመቻችሁ ቦታ ላኩልኝ። በሁሉም ቦታ መልስ እሰጣለሁኝ። ቴሌግራም ላይ አልወጣልንም ምናምን እያላችሁኝ ነው፣ ግን እኔ አንድ ቁጥር ነው ያለኝ። በዛ ቁጥር እንትን በሉ። ሳውዲ ወይ ዱባይ ደግሞ እቃዎቹ እንዲመጡላችሁ የምትፈልጉ ሰዎች ካላችሁ የቴሌግራም ግሩፕ ከፍቻለሁ። በዛ ግሩፕ በመምጣት ሰውየው ጋር ተነጋገሩና ኢንሻአላህ እቃዎቹ ይመጡላችኋል። አዳዲስ ነገሮችም ካሉ ደግሞ በቪዲዮ ይዤላችሁ እመጣለሁኝ። አላህ ሀገራችንን ሰላም ያርግልን። እወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።